ሰላም ለክ በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ወእምኩሉሰ የዐቢ ተፋቅሩ፣ ከሁሉም ግን ፍቅር ይበልጣል። እስኪ በሉላችሁ። አይሰማም? እስኪ ድገሙት። ምን ይበልጣል? ፍቅርን የሚበልጥ ነገር አለ አለ? እስኪ አሁን እስኪ ፈልጉ መርምሩ። እስኪ ነው ፍቅርን ይሄ ይበልጠዋል የምንለው ነገር ማለት ነው። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ነው ቃል የተናገረው በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ ተጽፎ የምናገኘው ኃይለ ቃል። በተለያየ መንገድ በዚህ ምድር ላይ ስንኖር በሕይወታችን ሀብት ሊኖረን ይችላል፣ ገንዘብ ሊኖረን ይችላል፣ እውቀት ሊኖረን ይችላል። ሁሉም ግን ፍቅር ከሌለ ምንድን ነው? ከንቱ ነው፣ ትርጉም አልባ ነው ማለት ሕይወት በአጠቃላይ። መቼስ ሐዋርያው የሚቀዳው ከወንጌል ነው። የሐዋርያት መልእክት የሚቀዳው ከወንጌል ነው። ሐዋርያት መልእክተኞች፣ ተላላኪዎች፣ አገልጋዮች፣ እረፍት አልባ ተጓዥ፣ ተንቀሳቃሽ ማለት ነው ሐዋርያ ማለት። የሚንቀሳቀሱት የሚጓዙት ያለ እረፍት የሚያገለግሉት የሚንቀሳቀሱት ለምንድን ነው? ማንን ነው ሲባል እግዚአብሔርን ነው። የተመረጡበት ዓላማ ይሄ ስለሆነ ነው። በዓለም ላይ ያውጁት የነበረውን የተማሩትን ወንጌል ነው። ክርስቶስ ራሱ ቁጭ ብለው ያስተማራቸውን ከዋለበት ውለው ካደረበት አድረው ቁጭ ብለው የተማሩትን ወንጌል ለዓለም እንዲያዳርሱ ተቀብሎ በሰፈር እንዳይቀር ወንጌል ለሁሉም ጨው ነውና ላለችው ዓለም ለጨለመው የሰው ሕይወት ብርሃን ነውና ሁሉም ብርሃን ማግኘት ስላለበት በዓለም እንዲሰበክ፣ እንዲበራ፣ እንዲቀጣጠል፣ እንዲተረጎም፣ እንዲረቀቅ ሐዋርያት 12 ሰዎችን መጀመሪያ መረጠ። ረዳት 72 ጨመረላቸው። የወንዶች ብቻ ነው ሃይማኖት እንዳይባል 36 ሴቶችን ጨመረና ተባብራችሁ በየድርሻችሁ ተወጡ ብሎ አዘጋጅ። እግዚአብሔር ለወንጌል ሰዎችን አዘጋጅ። አዎ ሴቶችም ወንዶችም በየድርሻቸው በየፊናው አገልግሎት ለሁሉም የተሰጠ ስለሆነ የግድ ሁሉም ሰባኪ ላይሆን ይችላል። የግድ ሁሉም ቀዳሽ ላይሆን ይችላል። የግድ ሁሉም ጸሎት አድራጊ ላይሆን ይችላል። ግን የሚያለጥፍም አለ። ይሄ ሀብት የተሰጠው ጸጋ እግዚአብሔር ነው። ዕጣን ጧፉን ይዞ ወደ ቤተክርስቲያን ጧት ማታ የሚገሰግስ ያለ ይሄ ጸጋ የተሰጠው አለ። በዚያ እግዚአብሔርን ያገለግላል። ቅዳሴ እንዲቀድስ ስብከት እንዲሰብክ የተሰጠው ጸጋ አለ። ምግብ አዘጋጅቶ የሚደክሙትን የሚመግብ ደግሞ ይሄ ጸጋ የተሰጠው አለ። ሁሉም ተያይዞ ግን እኩል ይጸድቃል ማለት ነው። ይህ የሚበላለጥ ነገር የለም። የሥራ ድርሻችን አገልግሎታችን የተከፋፈለው እንጂ በእግዚአብሔር መንግሥት ለማንም የተለየ ወንበር የለም። ተቃሉ ባላችሁ ለአንዱ የተነጠፈ ወንበር፣ ለአንዱ ተሽከርካሪ ወንበር፣ ለአንዱ የእንጨት ወንበር፣ ለአንዱ ድንጋይ ላይ ተቀመጥ፣ እንደዚህ አይነት ነገር አይሰራም በእግዚአብሔር መንግሥት ማለት ነው። ይሄ ቁሳቁሱ እዚያው ያለ የሚቀር ነገር ነው። በዚያ ስለሌለ የምንጠራው የምንመካበት ቁሳቁስ ነገር ሁሉ የለም። የበላይና የበታች ደረጃ የስንሰጥበት ቁሳቁስ ዕቃ ሁሉ የለም በዚያ ማለት ነው። ብርሃን ለብሶ ቅዱስ ቅዱስ እያሉ ያለ ራብ እግዚአብሔር ማገልገል ብቻ ያለበት ሐሜት የለ፣ ጠብ የለ፣ ክርክር የለ፣ ጭቅጭቅ የለ። በዚህ ዓለም ስደት የለ፣ መከራ የለ። እግዚአብሔር ብቻ የምናመሰግንበት የእረፍት ዓለም ነው ያለው። የምን ዓለም ነው? አዎ ወደዚያ ዓለም ሁሉም እንዲቀላቀል የአዳም ዘር ሁሉ ወደዚያ መንገድ ለመግባት ምንድነው መንገዱ? የሕይወት መንገድ ወንጌል። ይሄ የሕይወት ወንጌል መንገድ ግራ እንዳያጋባቸው መንገዱን እንዳይስቱ ምዕመናንን በዓለም ላይ ዙሮ የሚያስተምሩ የተመረጡ ሰዎች ናቸው። እነኛ አባቶች ሐዋርያት የምንላቸው፣ ሰባኪት የምንላቸው፣ ከዚያም ቀጥሎ ሐዋርያት ናቸው። ሌላም ደግሞ ሊቃውንት የምንላቸው በዘመን ሂደት ዋጋ እየከፈሉ ወንጌል ሰብከዋል። ግን ሐዋርያው ወንጌል በሚሰብክበት ጊዜ ለሁሉም ሰበከ፣ ነገራቸውና ስለ ሁሉ ነገር ከሁሉም ግን ፍቅር ይበልጣል አላቸው። ምን ይበልጣል አላቸው? አንዳንዶቹ የመጸወት ሀብት ኑሯቸው ፍቅር የሌላቸው ስላሉ ነው። አንዳንዶቹ ብዙ ሀብት ይሰጣሉ ግን ፍቅር የለም።
ጎን ግን በጀርባ የሚያለቅስባቸው ሰው አለ፣ የሚያሳድዱት አለ። ያን እያሳደድክ ገንዘብ ብትጸድቅም ነው፣ ፍቅር ይበልጣል ነው ነገሩ። እውነታውን ስንነጋገር ቀጥታ ስንተረጉመው ገና ይመጣል፣ እናመጣዋለን። ከመጀመሪያው ምዕራፍ ጀምሮ ሙሉ ምዕራፉ ስለ ፍቅር ጥቅም በቁየተ ፍቅር ነው የሚባለው። የአንቀጸ ፍቅር ይባላል፣ ወይም ስለ ፍቅር የሚናገር ምዕራፍ ነው። ሙሉ ምዕራፉ ስለ ፍቅር ተረጉሙ። ከወንጌል የተወሰደ ነው ብያችኋለሁ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 22 ቁጥር 26 ከ40 ድረስ ያለውን ስታነቡ የምታገኙት ስለ ፍቅር ያስተማረው ትምህርት አለ። አንዱ ባለጸጋ ይቀርብ የማይባል ሀብታም ነው ሰውየው፣ ከፈሪሳውያን ወገን የሆነ ነው። ጌታችን ወንጌል በሚያስተምርበት ጊዜ ወደ ጌታችን መጣና ከአንገት በላይ የሆነ ጥያቄ ጠየቀው። እሱ ተመጻዳቂ ነው፣ አዋቂ ነው ባይነው፣ ሕግ አዋቂ ስለሆነ የታምልክ የሚለውንም ሰንበትን አክብር የሚለው እናት አባትን አክብር የሚለው አትስረቅ የሚለው አትግደል የሚለውን የሙሴን ኦሪት የሕግ ሸምድዶ ነው የመጣው። ይሄ ሰው አያችሁ፣ እስኪ ልጠይቀው ከዚህ ውጭ ሕግ አለ ይላል አይኑ ብሎ ጌታ ሊጠይቀው መጣና ምን አለው? ሕጉን ሁሉን ያውቀዋለሁ ብሎ ተመክቶ ነው በሙያው የመጣው። ሕገ ኦሪትን ጠንቅቆ ስለሚያውቅ ከረበናት መካከል ፈሪሳውያን መካከል አንዱ ስለነበረ እነሱም ደግሞ በኦሪት አይደራደሩም፣ ሕጋቸው ነው። መንፈሳዊም ዓለማዊንም ዓለም የሚመሩት ሁሉንም ዓለም የሚመሩት በኦሪት ሕግ ስለሆነ ኦሪት የግድ ነው። ስለዚህ ያን ስለሚያውቅ እሱ መጣና የሕግ ባለቤቱ ምን የሕግ ባለቤት ብቻ ሕግ የሰሩ ነው ሙሴን የፈጠረው ነው እንጂ ምን የወንጌል ባለቤት ብቻ ወንጌልን የጻፉ እነ ማቴዎስ እነ ማርቆስ እነ ሉቃስ እነ ዮሐንስን ሌሎችንም ሐዋርያት የፈጠረ የሕግም የጸሐፊዎቹም ፈጣሪ የሆነውን ሊፈትነው መጣ። ቀረበና ወደሱ ምን ያለው? ከሕግጋት ማን ይበልጣል አለው። እስኪ ንገረኝ፣ ማንኛው ሕግ ይበልጣል? ብዙ ሕግጋት አሉ፣ 10 ትእዛዛተ ኦሪት አሉ። እነኛን ገለጠና ማንኛው ሕግ ይበልጣል? ግን እስኪ ይሄ ሁሉ ይበልጣል። ይሄ ሁሉ ባይኖር ይሄ ብቻውን ወደ ገነት ወደ መንግስተ ሰማያት ያስገባል የምትለው ሕግ አለ? የለም። ሁሉንም ጠቅሎ በአንድ ሕግ ይገባል መንግስተ ሰማያት የሚል ነገር የለም በትምህርትና። እስኪ ንገረኝ አለ የለም የሚል ማንኛው ሕግ ይበልጣል ብሎ ክርስቶስ ጠየቀው። ያን ጊዜ ጌታችን ምን አለው? ያለ እኔ ሌላ አምላክ አታምልክ የሚለው እሱ ተሸክሞት የመጣውን ሕግ ሊመልስለት አልፈለገም። ሰንበትን አክብር የሚለውን ሕግ ሊመልስለት አልፈለገም። አትግደል፣ አትስረቅ የሚል ሕግ፣ ኢትፍቱ፣ አትዘሙት፣ የባልንጀራህን ንብረት አትመኝ፣ ገንዘብ ሚስቱንም አትመኝ የሚለው ይሄ ሊጠቅስለት አልፈለገም ጌታችን። ከዚህ ውጭ የሆነ ሕግ ጠቀሰለት። ምን የሚል ሕግ መሰላችሁ? አፍቅሮ ለእግዚአብሔር አምላክከ በኩሉ ልብከ ወበኩሉ ሕሊናከ፣ በሐሳብህ በልብህ ሁሉ እግዚአብሔር አምላክን ውደደው፣ ይሄ ይበልጣል ከሕጉ ሁሉ። ማንን ውደድ? እስኪ በሉ በፍጹም ልብህ፣ በፍጹም ሐሳብህ እግዚአብሔር አምላክህን ምን በለው ውደደው። የሚበልጥ ሕግ ነው የጠየቀው፣ የሚበልጥ ሕግ ነው የጠየቀው። አምላክህ እግዚአብሔርን በፍጹም ልብህ መንፈስህ ነፍስህም ሳትጠራጠር በፍጹም ልብህ እግዚአብሔርን ውደደው። የሚበልጥ ሕግ ከፈለግ ከዚህ የሚበልጥ ሕግ የለም አሉ። 10 ትእዛዛትን በዘረዝራቸው በዚህ አይበልጡ። ምን አይሉ 6 ቃላት ወንጌል አለ፣ ሕገ ወንጌል 10 ትእዛዛት ኦሪት ሕግ አለ። 16ቱም ተጨፍልቀው ከዚህ አይበልጡ ነው ባጭሩ። አንተ የምታውቀው የምትተነትነው የምትተረጉመው የሸመደድከው ተሸክመ የመጣው ዕውቀት ከዚህ አይበልጥም። ሲጠቃለል አምላክን ውደደው ነው። ማን ውደደው? አምላክን ውደደው ነው። አምላክን ሳትወልድ ያ ሁሉ ሕግ ገነት ያስገባል። አሁን ጌታን ጠልተህ ሰንበትን ስላከበርክ ገነት ትገባለህ? የሚገባል? እግዚአብሔርን ጠርቶ አባት እናቱን ስላከበረ ገነት ይገባል? በየት ይገባል? በየት ይገባል? አስቡት። ስለዚህ ሁሉም ሲጠቃለል እግዚአብሔር አምላክን በፍጹም ልብ በፍጹም ሐሳብ ምን በለዋል? ውደደው አለው። ከሕግ ሁሉ የሚበልጥ ሕግ ይሄ ነው። ከዚህ ውጭ የሚበልጥ ሕግ የለም። ሁሉም በዚህ ስር ነው አለው። ከዚህ ውጭ ብቻውን ሊያጸድቅ የሚችል ሌላ ሕግ ይህን ጥሎ የሚያጸድቅ ሕግ የለም አለው። ብሉይም አዲስም ነገረው። ይችንማ ከልጅነት ጀምሮ አድርጊያታለሁ አለ። ግን እኮ አላደረገው። መቼስ አምላኩን ቢወድ እየፈተነ ያለው ማን ነው? እስኪ ንገሩ። ማን ነው እየፈተነ ያለው? አምላኩን እየፈተነ አምላኬን ወዳለሁ ይላል። አምላኩን እየፈተነ አምላኬን ወዳለሁ። አንገት በላይ ጻድቅ ከአንገት በታች ደግሞ ኃጥእ የሚሆኑ ሰዎች አሉ።
አፋችን የሚናገረው ልባችን የሌለ ልባችን ያለውን አፋችን የማይናገር ብዙ ሰዎች አለን። አንድ ሰው ሆነን ሁለት አይነት ይሆን ማለት ነው። አያችሁ በሁለት እግር የቆምን ሰዎች በሁለት ልብ ያለን ሰዎች አለን። ወደ አንድ መጣት ያስፈልጋል። ልብ ያሰበውን እውነታ አፍ ሊዋሽ አይገባውም። አያችሁ ሊዋሽ አይገባውም። ያ ሰው በልቡ እግዚአብሔር ሊፈትን ነው የመጣው፣ በአፉ ግን ወደዋለሁ እግዚአብሔር እያለ ለዚያው ከፈጣሪው ፊት ቆሞ ይፈትን ነበር። ይሄ ቃል የሚገኘው በኦሪት ዘዳግም ምዕራፍ 10 ላይ ተጽፎ የሚገኘው ቃል ነው። እግዚአብሔር አምላክ በፍጹም ልብህ በፍጹም ሐሳብህ በፍጹም ነፍስህ ምን በለው ውደደው የሚለው ኦሪት ዘዳግም ምዕራፍ 10 ላይ የምታገኙት ነው እንጂ 10 ትእዛዛተ ኦሪት ላይ ዘጸአት ላይ አታገኙት። እሱም ያውቀውን ሕግ ተወና የማያውቀውን ሕግ ነገረው ማለት ነው። ለፈተና ስለመጣ አቅሙን ይወቅ ነው። ግን መንገዱ ከኔ በላይ አዋቂ ብሎ ነው የመጣው። አይ ባዶ እንደሆነ ነገረው። በቃ ችግር የለውም አንተ በውስጥ ተሸክመ የመጣው ሐሳብ አለ። ከሙሴ ጀምሮ ሲወርድ ሲጓረድ ተሸክመው የመጣው ሞያ አለ። ልክን አውቄሃለሁ፣ አንተ ባታውቀኝም ምን ያውቅሃለሁ። እንኳን አሁን ወደ እኔ ስትመጣ ለፈተና ሳትፈጠር አውቅሃለሁ። የፈጠርኩኝ ነኝ በእናትህ ማይፀን አባትህ ዘር ከእናትህ ደም ከፍዬ ሰው አድርጌ በማይፀን ያስቀመጥኩ 9 ወር ጠብቄ ወደዚህ ምድር ያመጣው ከዚህ ያደረስኩ አምላክ ነኝ። ማንነትህን ጠንቅቄ ስለማውቀው አንተ ባይኖሮ የተሸከምከውን ሕግ አልመልስም፣ የተሻለ ሕግ እሰጥሃለሁ አለና ዘዳግም 10 ላይ ሄዶ በፍጹም ልብ በፍጹም ሐሳብ በፍጹም መንፈስህ ማንን ውደድ ያለው? እግዚአብሔርን ውደደው የሚበልጥ ሕግ ከፈለግ አለ። ይህችንማ ከልጅነት ጀምሮ ፈጽሜያታለሁ፣ እስኪ ሌላ ካለ ጨምረኝ አለ። ሌላ ሊጨምር አለው። አዎ ጨምረኝ ሌላ ምን አለው? ቀጠለና እዚያው ላይ ያለ ማቴዎስ የጠቀስኩላችሁ 22ን አንብቡት ምዕራፉን። አፍቅር ቢጸከ ከመ ነፍስከ፣ ጓደኛህን እንደራስህ አድርገህ ምን በል ውደደው አለው። ሁለተኛ ጨምረኝ በኋላ ሌላ ሕግ ፍቅረ እግዚአብሔር ነው ያኛው፣ ይሄኛው ፍቅረ ቢጽ ይባላል። ያኛው እግዚአብሔር መውደድ ነው፣ ይሄኛው ጓደኛን መውደድ ሰውን መውደድ ይባላል። ሁለቱ ሕግጋት አበይት ሕግጋት የሚባሉ ከሕግ በላይ የሆኑ ሕግጋት የሚባሉ እነዚህ ናቸው። ጓደኛህን እንደ ነፍስህ እንደ ራስህ አድርገህ ውደደው። ለራስህ እንደምታስብ ለእሱ አስብ። ለአንተ ለራስህ እንደምትጨነቅ ለእሱም ተጨነቅለት። ለአንተ የሚያስፈልግህን ነገር ሁሉ እንደምትመኝ ለእሱም ተመኝለት። አንተ ያገኘውን ሁሉ እሱ እንዳገኝ አድርግ። ጓደኛህን እንደ ራስህ አድርገህ ውደድ አለ። ሁለተኛው ሕግ ነው። ይህችንም ከልጅነቴ ጀምሮ ፈጽሜያታለሁ አለ። ፈጽሜያታለሁ አለ። ባይፈጽመውም ተናገረ። ጌታችን ምን አለው? እስመ በእላ ክሌቲ ትእዛዛት ተሰቅሉ ኦሪት ወነቢያት። እንግዲያው እነኚህን ከፈጸምክ ፍጹም ነህ። በቃ በእነኚህ በሁለቱ ትእዛዛት ኦሪትም ነቢያትም ብሉይና አዲስ የለም፣ ተከናውኖ አለቀ። በቃ የጽድቅ ስራ ነው። ግን ከሁለቱም የለህም። አካሉ ገናችሁ ከሁለቱ የለህም እንጂ እንኳን ሁለቱን አንዱ የምትይዘው ትጸድቅ ነበር፣ ጸድቀህ ነበር። ግን ከሁሉም የለህበትም እንጂ እነኚህ ከፈጸም ሁሉም ሕግ በዚህ ተጠናቋል። አዲስ ሕግ አያስፈልግም። የጽድቅ የመጨረሻው ይሄ ነው አለው ሕጉ። ፍቅረ ቢጽና ፍቅረ እግዚአብሔር፣ እግዚአብሔርን መውደድ ጓደኛን መውደድ፣ ይሄ ሕግጋት ሁሉ በዚህ ስር ናቸው። ከዚህ ውጭ የሆነ ሕግ የለም። 10 ትእዛዛተ ኦሪትን ስንጠቀልላቸው ፍቅረ ቢጽና ፍቅረ እግዚአብሔር በሁለት ይከፈላሉ ማለት ነው። ዘጸአት 20 ላይ ያሉት ያለ እኔ ሌላ አምላክ አታምልክ ብሎ 10 ትእዛዛት አሉ አይደል? ለሙሴ የተሰጠው በጽላት ላይ የተጻፈው ዓለም እንዲመራባቸው እንዲተዳደርባቸው ለመጀመሪያ ጊዜ 40 መዓልት 40 ሌሊት ሙሴ ጾሞ በደብረ ኮሬብ ተራራ በሲና ምድረ በዳ የተሰጠው ለሰዎች ሲሰጡ ጸጋዎች ይባላሉ። እነዚህ 10 የሕይወት መንገዶች ናቸው። እነዚህ በሙሴ አማካኝነት ተሰጥተዋል። ነገር ግን እነኚህ በፍቅረ ቢጽና በፍቅረ እግዚአብሔር ይጠቃለላሉ። ከዚህ ውጭ ሊሆኑ አይችሉም። ለምሳሌ እግዚአብሔርን የሚወድ ሰው ጣዖት አያመልክም ማለት ነው። የሰማችሁ ስንተረጉመው ያለ እኔ የመጀመሪያው ሕግ ያለ እኔ ሌላ አምላክ ምን አትበል ነው። በሰማይም በምድርም አይኑር ነው አምላክ። እኔ ብቻ ነኝ አምላክ፣ የሰማይ የምድር ፈጣሪ። በሰማይ የሰማይ ስፋት ግዘፈ ምድር የምድር ግዝፈት ሁሉን የፈጠርኩ የሚታየውን የማይታየውን ፈጥሬ ተቆጣጠሬ የገዛው የምኖር ከኔ ውጭ ዓለም የሌለ በዓለም ውጭ በዓለም ውስጥም ያለው እኔ ብቻ ነኝ። ሌላ አምላክ በእኔ ላይ አታምልክ፣ ደባል አምላክ አይኑር ብሎ የመጀመሪያው ይሄ ርዕሰ ሕግ የሚባለው የነኚህ ሁሉ የበላይ የሆነው ያለ እኔ ሌላ አምላክ አታምልክ ነው። ስለዚህ እግዚአብሔርን በልቡ የሚወድ ሰው ካለ ጣዖት አያመልክም፣ እግዚአብሔርን ስለሚወድ ማለት ነው።
በፍቅረ እግዚአብሔር ስር ይካተታል። አያችሁ ሰንበትን አክብር ብሎታል፣ ቀድሰው ብሎታል። እግዚአብሔር አዟል። ይህን እግዚአብሔርን የሚወድ ሰው ሰንበትን አይሽርም ማለት ነው። ስለዚህ በፍቅረ እግዚአብሔር የተካተተ ነው። እናትና አባትን ምን ብሎታል? ውደድ ብሎታል። ይህም ትእዛዝ ነው። እግዚአብሔርን የሚወድ ሰው እናት አባቱን አይጠላም ማለት ነው። እኔን ወዳለሁ ብትለኝ አብሮ ያለው ወንድም ሳትወድ እንዴት ይሆናል ይላል እግዚአብሔር። አብሮ ያለው ወንድም ሳትወድ እኔን ወዳለሁ ለምን ትዋሻለህ? በዓይንህ የምታየው ሳትወደው እኔንም አታየኝ እንዴት? ወንድምን መውደድ እግዚአብሔርን መውደድ እንደሆነ ሁለቱ ግጋት እንደማይለያዩ ሆነ። ከዚያ ቀጥሎ ያለው አትግደል፣ አታመንዝር፣ አትስረቅ ነው የሚለው። ማንን ነው የምንሰርቀው? ወንድማችንን ነው። የማንን ንብረት? የወንድሙን ንብረት ነው ሰው የሚሰርቀው። ጓደኛህን ወንድምህን ውደድ ካለ የምንወደው ከሆነ የእሱን ገንዘብ አንሰርቅ። ስለማንወደው ነው የምንሰርቀው፣ ስለማንወደው ነው የምንገለው። አትግደል የሚለው በፍቅረ ቢጽ ይካተታል። አትስረቅ የሚለው በፍቅረ ቢጽ ይካተታል። አትመኝ የሚለው በፍቅረ ቢጽ ይካተታል። 10ቱ ትእዛዛት ኦሪት ወይም 6ቱ ቃላተ ወንጌል 16ቱ የመጽሐፍ ቅዱስ የጽድቅ ሕግጋት በምን ይጠቃለላሉ? በሁለት ሕግ። ምን በሚል? አምላክን ውደድና ጓደኛን ውደድ በሚል ማለት ነው። ይሄ በማቴዎስ ወንጌል ምዕራፍ 22 ላይ የተጻፈው ይህንን ሕግ መነሻ አድርጎ ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ለቆሮንቶስ ምዕመናን ሊሰብከው ግድ ያለ ምንጩ ወንጌል ነው ያልኳቸው። ለዚህ የጳውሎስ መልእክት፣ የጴጥሮስ መልእክት፣ የያዕቆብ መልእክት፣ የዮሐንስ መልእክት ብንለው፣ የይሁዳ መልእክት ብንለው ሁሉም መልእክታት ሲጠቃለሉ ምንጫቸው ወንጌል ነው። መልእክት ማለት በአንድ ሀገር ሆኖ መምህሩ ለሌላ ሀገር ጽፎ የሚልከው የተላከ ቃለ እግዚአብሔር ማለት ነው። ሌላ ነገር የለው። ተጽፎ የተላከ በአካል ተገኝተው ማስተማር ባልቻሉበት ጊዜ በአካል እዚህ ያለው ሲያስተምሩ ሌላ ያለው የሚመን ተስፋ ቆርጦ እንዳይበተን በመምህር ጥረት ተጽፎ የተላከ ቃለ እግዚአብሔር ማለት ነው መልእክት ማለት። ስለዚህ ደግሞ ሲላክ በዘፈቀደ አይላክም። የሐዋርያት መልእክት ምክንያተ ጽሕፍ የሚባላል። በዚህ በአዲስ ኪዳን ትርጓሜ ትምህርታችን ምክንያተ ጽሕፍ እያንዳንዱ መልእክት ቆሮንቶስ በሉት፣ ሮሜ በሉት፣ ኤፌሶን በሉት፣ ገላትያ በሉት ሁሉም መልእክታት ስታነው መጀመሪያ ላይ መቅድሙ ላይ ምን ይላል? በዚህ ሀገር ለሚኖሩ ምዕመናን የተላከ ይልና የተላከበትን ምክንያት ነው የሚያስቀምጠው። አጥንተው ነው የሚጽፉት። በዘፈቀደ የተጻፈ መልእክት የለም። የሐዋርያ መልእክት የለም። እዚህ ሀገር ምን አለባቸው? ምንድነው ችግራቸው? በእምነታቸው የሚፈትናቸው ነገር ምንድነው ብሎ በጠራ ሁኔታ ካጠኑ በኋላ ያንን ነገር ስር ነቀል የሆነ ለውጥ የሚያመጣና ነቅሎ የሚጥላ ችግር የሚያስወግድ ጽሑፍ ይጽፋሉ። የማያዳግም የማንን ቃል? የእግዚአብሔርን ቃል ይጽፋሉ። መልእክት ማለት እንደዚህ የተጻፈ ለችግር መፍትሄ ምዕመናን ከገጠማቸው ችግር ነፃ የወጡበት ነው። የሐዋርያት የአባቶቻችን ትምህርት ጽሑፍ ሲጻፍ እንደዚህ ነው። ዛሬ እኛ በተለያየ መንገድ ይጽፋል። አንዳንዱ ገንዘብ ለማግኘት፣ አንዳንዱ ዝና ለማግኘት እንደዚህ ዝም ብሎ በዘፈቀደ አንድ ቦታ ተቀምጦ የማያውቀውን አገር ጭምር የሚጽፈው እንደዚያ ነው። አሁን የኛ ጽሑፍ በዘፈቀደ ዝም ብለን መጽሐፍ ስላለብን ብቻ እንጽፋለን። ራእዩ ምንድነው? ግቡ ምንድነው? ተልእኮ ምንድነው? ምዕመናንን ከምን ችግር ታደገ ብለን እንኳን አንገመግበው። መልክዓ ምድር፣ የአየር ጠባይ፣ የኑሮ ዘይቤ፣ የሰው እውቀትና ደረጃው የእውቀት ደረጃን ጥንቅቅ አድርገው አባቶቻችን በስነ ልቦና ዓለምን ቀድመው መልክዓ ምድር ጭምር ነው የሚጽፉልን። በተለይ ምዕመናን ችግራችን ይወገድ ዘንድ ይጽፋሉ ማለት ነው። ቆሮንቶስ ላይ ምን ችግር አለ ሲባል የፍቅር ችግር ነበረ። ይተረማመሱ ነበረ። አንደኛ ቆሮንቶስ ምዕራፍ 1 ስታነቡ አንደኛ የጥበብ ፍልስፍና ግሪኮች ስለሆኑ በጣም ይንጣቸው ነበር። ፍልስፍናውና ጥበቡ ስጋዊ ጥበቡ በጣም አስቸግሯቸው ፈትኗቸው ነበር እምነታቸው። ሁለተኛ ደግሞ መለያየት ነበር በመካከላቸው። የሚለያዩት የአጵሎስ የኬፋ የጴጥሮስ ማለት ነው። ኬፋ ማለት የጳውሎስ የሚሉ አሉ። ራሱ መልእክት የላከው ጳውሎስን እሱን የሚከተል ሕዝብ ነበረ። ኬፋ ጴጥሮስን የሚከተል ሕዝብ ነበረ። አጵሎስን የሚከተል ነበረ። እንዲሁ ዝም ብሎ ግራ የተጋባ ሕዝብ ነበረ። የቆሮንቶስ ምድር ውስጥ ማለት ነው። ከጥበብና ከፍልስፍናው ፈተና ውጪ መለያየቱ በውስጣቸው ችግር ነበረ። ዛሬ ዝም ብሎ አንዱን አገልጋይ ተከትሎ እንደሚቋጥነው ሕዝብ ማለት ነው። ሰው ተከታይ ሰው አምላኪ ስለ ከሌ ሞታለሁ ስለ ሃይማኖት አይደለም፣ ስለ ከሌ ተከታይ ዝም ብሎ ግርግር በቃ ጫጫት። ሃይማኖት የገሌ ሳይሆን የሚነገረው የእግዚአብሔር ቃል ነው ብሎ መቀበል ነው ጽድቁ ያለው እንጂ እንትና ስለሰበከው እንትና ስላልሰበከው አይደለም። እንደዚህ አያጸድቅም። አንዱ የመከፋፈል አንዱ የፍቅር ጠንቅ ምንድነው ከተባለ ሰው አምላኪነት
እንደው ያመልክ በፍጡር ርጉሞት ኤርምያስ ምን አለ? ፍጡር የሚያመልክ የተረገመ ነው ይላል። ከቃሉ ጋር እግዚአብሔር ከዚህ ሰው ይሄ ፍጡር ከመከተል ዝም ብሎ ምን ሰባኪ ሆነ ዘማሪ ሆነ ቄስ ሆነ ጳጳስ ሆነ እሱን ምን ትከተለዋለህ? ቃሉን ስማ። የእግዚአብሔር ቃል የምትፈወሰው በቃሉ ነው። መንግስተ ሰማያት የሚያስገባው ቃሉን መከተል መተግበር እንጂ ሰው በመከተል በመኳተል ጽድቅ የለም፣ አያጸድቅ። ሰውን ውደደው ምን በለው? ሰውን ምን በለው? እስከ ጥጉ ውደደው። አዎ ከፈለክ ሙትለት ጽድቁ ያ ነው። ምክንያቱም ፍቅረ ቢጽና ፍቅረ እግዚአብሔር የሚያጸድቀው እንጂ ገሌ ብቻ የኔ ነው ብሎ ሰውን ብቻውን ይዞ መንገለታታት አያስፈልግም፣ ስለማያጸድቅ ማለት ነው። የሚነገር እግዚአብሔር ቃል ነው። በማንም ይናገር፣ አፈ ኮልታፋው የሚናገረው፣ አንደበተ ርቱዕ የሚናገረው፣ ጥሩ አማርኛ የሚናገረው፣ የተወላገደ የሚናገረው የእግዚአብሔር ቃል የሕይወት ፈውስ ነው። የሕይወት መንገድ ነው የእግዚአብሔር ቃል። አያችሁ፣ ያልተረዳነው ብዙ ነገር አለ። በጣም ብዙ ክፍተት አለብን እና እንደዚህ አይነት ሰዎች ነበሩና የኬፋ የአጵሎስ የጳውሎስ እያሉ ያገኛቸው እዚያ ምን አለ? የኬፋ የአጵሎስ አትበሉ፣ ኬፋ ስለእናንተ ተሰቅሏል አላቸው። ጴጥሮስ ማለት ኬፋ ስለአንተ ተሰቅሏል? አልተሰቀለም። ማን የተሰቀለው? እሺ የጳውሎስ እያላችሁ እኔን ስም ለምን ትጠራላችሁ? እኔ ምንድን ነኝ እዚህ ውስጥ? በእኔ ስም የተጠመቀ አለ ከእናንተ መካከል? የለም አለ። በእኔ ስም የተጠመቀ አይደለህም አለ። በማን ስም የተጠመቃችሁት? በክርስቶስ ስም። የተሰቀለላችሁ ማን ነው? በጳውሎስ በእኔ ስም የተጠመቀ የለም። ምን ባይነህ እኔን ተከታይ የሆንከው ነው እያለ ያለ። አያችሁ፣ አትከተሉኝ፣ እኔ ወንጌል ሰባኪ ተራ ባሪያው ነኝ ነው የሚለው። ባሪያው ነኝ ነው የሚለው። አያችሁ፣ የማይገባኝ ሐዋርያው ተብዬ ልጠራ በዚህ ስም እንኳን ልጠራ የማይገባኝ ይላል ሐዋርያው። አያችሁ፣ በዚህ ስም ሐዋርያ የሚለው ስም እንኳን ልጠራበት የማይገባኝ አሳዳጅ የነበርኩኝ፣ አያችሁ፣ ተንኮለኛ ክፉ የነበርኩኝ ነኝ አለ። በእኔ ስም ስላልተጠመቃችሁ ጳውሎስ የሚለውን አቆማችሁ ክርስቶስን አምልኩ፣ ተከተሉ። ጴጥሮስ ወንድሜ ኬፋ ስለእናንተ አልተሰቀለም፣ የተሰቀለው ክርስቶስ ነው እንጂ ኬፋ የሚያስተምራችሁን ትምህርት ስሙት እንጂ ኬፋ እንድትከተሉ ግን አልፈቅድላችሁም። ጴጥሮስ አለ። አጵሎስ ትላላችሁ፣ በአጵሎስስ የተጠመቀ ወይስ አጵሎስ ተሰቅሎ ያዳነው ሰው አለ? የለም። ወይስ ክርስቶስ ተከፍሏልን? ይላል። አልተከፈለም ማለት ነው። ስለዚህ ሁሉም ማንን ይከተል ነው? አረ ንገሩ። እንደዚህ አይነት መከፋፈል ያለባቸው የቆሮንቶስ ምዕመናንን ወደ አንድ ለማምጣት ከሁሉም ግን ፍቅር ይበልጣል አለና ስለ ፍቅር ተረተነ። ጌታ ያስተማረው ያንን አለ። ጌታ ያስተማረው ያንን ነው ሲናገር መኒ አይመርኩ ነገረ ሁሉ ሰብ ይላል ከቁጥር 1 ጀምሮ አንደኛው ቆሮንቶስ ምዕራፍ 13 ነገረ መኒ አይመርኩ ነገረ ሁሉ ሰብ ነገረ መላእክት የሰውን ቋንቋ ሁሉ በምድር ላይ ሰዎች በሙሉ የሚናገሩትን ቋንቋ ጠንቅቄ ባውቀዋል ብናገር ይሄ ሁሉ ጸጋ ቢሰጠኝ ቢትረፈረፍልኝ ከዚያም አልፎ ፊልሙኒጢን ወይም ፊልሙቲ የሚባል የመላእክት ቋንቋ አለ ቅዱስ ቅዱስ እያሉ የሚያመሰግኑበት በመላእክት ቋንቋ እንኳን ብናገር የተሰወረ ጥበብና የረቀቀው ጥበብ ሁሉ ጠንቅቄ ባውቀው የተደበቀን አውጥቶ የማወቅና የመረዳት ብቻ የመናገር አቅም ቢኖረኝ አለ ፍቅር ከሌለኝ ከንቱ ነኝ ይላል። ምን ከሌለኝ አንዳንዱ ብዙ ቋንቋ ስላወቀ የሚመካ ሰው እንዳይኖር ቋንቋ ብዛት መንግስተ ሰማያት አያስገባም ነው ያለ። ምን ያስፈልጋል? ምን ያስፈልጋል? በቋንቋ ብዛት የሚገባ ሰው የሚገባው በፍቅር ቋንቋ ቻልም አትቻልም በቻልከው መኖር ትችላለህ። የሚያጸድቀው ግን ቋንቋውን ስላልቻልክ ወንድምህን አትጥላው። አያችሁ በቋንቋ ብዛት በእውቀት ብዛት ሰማይን ብትራቀቅ በሰማይ ላይ ብትበር ጨረቃ ላይ ቢሰራ ጠፈር ላይ ተረማመደ ከውሃ በላይ ማለት ነው ሄደ ተንቀሳቀሰ ፍቅር ከሌለ ግን መንግስተ ሰማያትን መውረስ አይቻልም። ከንቱ ነው ማለት ነው እውቀታችን ምን ካሌለ ፍቅር ከሌለ በመላእክት ቋንቋ ብናገራለን ቅዱስ 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 እያሉ 24 ሰዓት የሚያመሰግኑ መላእክት ከሰው የተሽሎ በተለየ ሁኔታ ሰው የማያውቀው የመላእክት ቋንቋ ያንን እንኳን ብናገር ሚካኤል ገብርኤል የሚያመሰግኑበትን ምስጋና ያንን ቋንቋ ተናግሬ 24 ሰዓት ያለ እረፍት አልችልም። ሰው ነኝ እንጂ ድካም አለብኝ እንጂ
መብላት መጠጣት ያስፈልገኛል እንጂ ዛሬ ካልተኛው ነገ ማገልገል ስለማልችል እንደዚህ አይነት ድካም አለብኝ ሰው ነኝ እንጂ አለ ወደ መላእክነት ተቀይሬ እንደ መላእክት 24 ሰዓት ያለ ምግብ ቅዱስ 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 በየዚያን ባመሰግን በነሱ ቋንቋ በዚያ ዘይቤ የኑሮ ዘይቤ ብኖር ፍቅር ከሌለኝ ምንድን ነኝ ከንቱ ነኝ እንደውም ምን አለ ከበድም ጸብርት ዘይነቁ ወማኮ ከመከበሮ ዘይዘበት እንደሚሻሻ ጸናጽል እንደሚጮህ ከበሮ ነኝ አለ ምን ከሌለኝ አሁን ጸናጽልና ከበሮ ሊቅ ሲያገኘው ጥሩ ነው ለጆሮ ህይወት ነው ዝም ብለህ ብትደበድበው ግን አደነቁራል ትርጉም የለውም አያችሁ አዎ ዜማው ጋር አዋህዶት ጸናጽሉ ከበሮ ሊቁ ሲያገኘው ሲያዋህደው እዚህ ከተቀመጥንበት ብድግ አድርጎ ይወራማ ኤረር ያስገባል አለመመለይ የምስጋና የጋራ ጸሎት እግዚአብሔር የሰጠው ጸጋ ስለሆነ ማለት ነው ሲዋሃድ ጤነኛ ባለሙያ ሊቅ ሲያገኘው ህይወት ይሆናል ዝም ብለው ቢደበድቡ ግን ከበሮ ከማደንቆር ያለፈ ታሪክ የለውም ፍቅር ከሌለው ሁሉም ነገር እንደዚህ ነው አለ ከንቱ ነው እንደሚሻሻ ጸናጽል እንደሚናድካ እንደሚጮህ ከበሮ ነኝ አለ ወመኒ ተነበይኩ ወይመርኩ ኩሎ ዘህቡ ኩሎ ጥበቡን ሁሉ የተሰወረውን ሁሉ ባውቅ ወመኒ ብዬ ሁሉ ሃይማኖት እስከ አፈልስ አድባረ ተራራውን ይሄን ከዚህ ተነስተው ወደዚያ ሄድ ብዬ ተራራን እስከ ማንቀሳቀስ እስከ ማሰደድ እስከ ማፍለስ ድረስ የደረሰ እምነት ቢኖረኝም ማለት ፍቅር ከሌለኝ ምንድን ከንቱ ነኝ ወለእመ ወሀብኩ ስጋዬ ለውእተ እሳት ለሚያቃጥል እሳት ራሴ ስጋዬን አሳልፌ አካሌን ብሰጥም እንኳን አያችሁ ገንዘቤን አውጥቼ ለነዳይ በመጸውት አካሌን ለሚያቃጥል እሳት ብሰጠው አለ ፍቅር ከሌለኝ ምንድን ነኝ አለ ከንቱ ነኝ አለ ወተፋቅሮ አልብዬ አልቦ ዘረባይኩ አልጠቅምም አለ ተፋቅሮ ይቀጥልና የፍቅር ደግሞ ውጤት ይነግራል እስካሁን ድረስ ምንም ስራ ብንሰራ ምንም ዕውቀት ቢኖር ምንም ፍልስፍና ብንፈላሰፍ ምንም ብንራቀቅ ሀብቱን ብንመጸውት ለእሳት ራሳችን ምንዘን ጽድቅ እንደሌለ ተናገረና ፍቅር ከሌለ ይቀጥልና ሚላ መሰላችሁ የፍቅር ያለው ሰው ደግሞ የፍቅር ውጤት ይነግረናል ቀጥሎ አሁን ይሄንን መከራቸው ምክንያቱም ጥበቡን የተሰወረውን ሁሉ ባውቅ የሰውን አይደለም የመላእክትን ቋንቋ ማለት በጥበብ ይመኩ ነበር ቆሮንቶስ ግሪክ ውስጥ ያሉ ይመናል በጥበብ ይመኩ ነበር እንደኛ ከዋክብትን እኮ ስነ ከዋክብትን መቁጠር የምንችል ነን ይሉታል ወንጌል እየሰበከው ቁም ነገር ሆኖ ኮከብ መቁጠር ስለ ጨረቃ ስለ ፀሐይ መዋሪ ይነግሩታል ስለዚህ እሱ እኮ ፀሐይ ጨረቃ ከዋክብትን ሁሉን የፈጠረ ወደዚህ ምድር መጥቶ በለቢሰ ሥጋ ዓለምን ያዳነ በሶስተኛው ቀን የሞትን ማሰሪያ ቆርጦ መቃብር ረግጦ የተነሳ በአርበኛው ቀን በክብር በቅዳሴ በስባት ሰማየ ሰማያት በክብር ያረገ በአባቱ ቀኝ በክብር የተቀመጠ እርሱ ነው እየሰበከ ያለው እነሱ ጨረቃና ከዋክብት ጋር ይደነቋቆራሉ እዚያ ተቀምጠው ማለት ስለዚህ ያንተ ጨረቃ መቁጠር ያንተ ኮከብ መቁጠር አያድንም አዎ እዚህ እየተባላችሁ ምን ይሰራል ከዋክብት ብቆጥሩ ስፈርታችሁ ሳትግባቡ አንድ ሳትሆኑ ጥበቡ ጥሩ ነው ስጋዊ ጥበብ መንፈሳዊ ጥበብ አይምሮን እግዚአብሔር ሰጥቷል የሰው ልጅ እንዲራቀቅ አይምሮን የሰጠ እግዚአብሔር ነው ዕውቀትም ከእግዚአብሔር ነው አይምሮአችን ራሱ አቅሙ በላይ የሆነ ነገር ሁሉ አይሸከመውም የምንለው ነገር ሁሉ እንዲሸከም ያደረገ እሱ ማን ነው እግዚአብሔር ሁሉን ነገር ሰጥቶናል ግን ፍቅር ከሌለ ከንቱ ነው ለዝግር ይሆን ግን አይችልም የኛ ፍልስፍና የኛ ምጥቀት ማለት አለና ቀጥሎ ውጤቱ ነው ፍቅር ያላቸው ሰዎችን ውጤት ሲነግራቸው እሺ ምንድነው የፍቅር ውጤቱ የሚለው ይቀጥልና ይተነትናል ሐዋርያው ተፋቅሮ ያስተኤክስ ይላል ፍቅር ትዕግስተኛ ያደርጋል ይላል አያችሁ ፍቅር ምን ያደርጋል አሁን ፍቅር ካለን ስለ ፍቅር ሁሉን እንተዋለን አይደል እየተሰደብን ምን እንላለን እንተዋለን ስለምን ስለ ፍቅር አይ ትዕግስትን የሚወልደው ፍቅር ነው ትዕግስት ከፍቅር ይወለዳል ትዕግስት የፍቅር ልጅ ነው እያለን ያለው አያችሁ ፍቅር ያለው ሰው የመሸከም አቅም አለው የማይሸከመው ሁሉ ነገር ነው አው ሰው ሲሰድበው ቢመታውም እንኳን አልፎ የሚሄድ ያለ ለምን ፍቅር ስላለ ለምን መተዋለው በቃ መታይ ምንም አይደለም ብሎ ንቆ መሄድ ሰደበው
እየሰደበው ዝም ብሎ ንቆ መሄድ። አያችሁ ፍቅር ይህንን ያህል አቅም አለው። ትዕግስትን ይወልዳል። ትዕግስት የሚወለደው ከፍቅር ነው። አላያችሁ? ለዚህም ነው የጽድቅ ዋና መሰረት የሁሉም የጽድቅ ሁሉ የበላይ ርዕስ አባት ሆኖ የተገለጠው ፍቅር። ሁሉም ነገር የጽድቅ ጎዳናዎች ሁሉ ከፍቅር የሚመነጩ የፍቅር ልጆች ስለሆኑ ትዕግስትን አስቀደመና ፍቅር ያለው ሰው ትዕግስተኛ ነው አለ። ምንድነው? እግዚአብሔር ትዕግስትን ይስጥ። አዎ ዝም ብለን ነው ጠብ ፈልገን የምንሮጥ ሳይሆን ጠብም እንኳን ቢመጣ ጠብን የምንርቅ የምንታገስ ነገሮችን ናቅ ማድረግ ትቶ ማለፍ። አያችሁ ይሄ ምን ይወልደዋል? ይሄንን ምን ይወልደው? ፍቅር ነው ይወልደው። ከፍቅር ይወለደው ተፋቅሩ ያስተምራል። ይቅርታን መርህራሄን ያስተምራል። ተፋቅሩ እያስተቀን ፍቅር አያቀናናም ይላል። ምን አይልም ፍቅር ሰው ቅናተኛ የሚሆነው ፍቅር ስለሌለው ማለት አይደል? እውነት አሰብ። አዎ ለምሳሌ ወንድሜ ገንዘብ ሲያገኝ ሀብት ቢያገኝ በሰማይ ቢበር በምድር ቢሽከረከር ለምን 80 ህንጻ አይኖረውም? ፍቅር ካለኝ አልቀናም። እቀናለሁ። ፍቅር ከሌለኝ ግን እቀናለሁ። አያችሁ እንደውም እሱ የሚጠፋበትን እንቅልፍ ሳይኖረኝ አድራለሁ ማለት ነው። የሚጠፋበትን ነው የምፈልገው። ያ ሰው ምን ስለሆነ ነው? ፍቅር ስለሌለው ነው። ፍቅር የሌለው ሰው ቀናተኛ ነው። አያችሁ ሰውን ከማጥፋት አይቆም። ሰውን ከመግደል ነፍስ ከማሳለፍ አይታገስም። እንቅልፍ አይኖረውም። ምን ስለሌለው? ፍቅር ካለው ግን ማንም በማንም አይቀናም። ነገሩ ሁሉ ስለ ፍቅር ይንቀዋል። እንኳን አገኘ ለሱ የሰጠ ለኔም ይሰጠኛል ብሎ እግዚአብሔርን ተስፋ ያደርጋል እንጂ ለምን አገኘች ብሎ የሚቀና ሰው አይኖርም። ቀናተኛ ሰው ፍቅር የሌለው ምን የሌለው ፍቅር የሌለው ሰው ምንድነው? ቀናተኛ ነው። አያስቀናም ማለት ፍቅር ያለው ሰው ቀናተኛ ሆነ ማለት ደግሞ ፍቅር ያለው ሰው አያፍርም አለ። አያፍርም የሚለው ሲተረጎም ምን ማለት መሰላችሁ? አንድ ጊዜ ካፈቀረው ሰው ጋር ለዘላለም ይኖራል። ለምሳሌ በትዳር ስንሄድ ጎሰቆለች ብሎ በሷ አያፍርባትም። ጎሰቆለ ብላ በሱ ምን አትልበትም፣ አታፍርበትም። ለምን? ምን ስላለ? አሁን ከፍቅር በታች ነው ሁሉ ነገር። ፍቅር ስላለ አያሳፍርም ማለት ፍቅር አያሳፍርም የሚለው ለዚህ ነው። ኖረውም አልኖረውም፣ ኖራትም አልኖራትም፣ ጎሰቆለም አልጎሰቆለም፣ ጎሰቆለችም አልጎሰቆለችም ፍቅር ስላለ ያ ነገር አይታያቸውም። በፍቅር ይቀጥላሉ ማለት ነው። በዚህ ነው እኮ ቤተክርስቲያን ስታጋባ ምን ትላለች? ጎሰቆለ፣ አጣ፣ ነጣ ብዬ ምን አልለው አልለየውም አይደል? ቃል ኪዳን ጎሰቆለች፣ አጣች፣ ነጣች፣ ታመመች ብዬ ምን አላትም፣ ጠቆረች ብዬ ምን አላትም፣ አልለያትም። ቃል ኪዳን ቤተክርስቲያን ይናደጋ የምታጋባው ለምን? ማሰሪያው ምን ስለሆነ ነው? ከሁሉ ምን ስለሚበልጥ? ፍቅር ስለሚበልጥ። አያሳፍርም ፍቅር ያለው ለዚህ ነው። ወይ ትየበይ ትዕቢተኛ አያደርግም። ፍቅር ያለው ሰው ትዕቢተኛ አይደለም፣ አይተብትም። ሁሉ ነገር ተራ እንደሆነ ነው የሚያስበው። ገንዘብ ቢኖረው በገንዘቡ አይተብትም። ሀብት ስላለው ገንዘብ ስላለው ስልጣን ስላገኘ ተሽከርካሪ ወንበር ላይ ስለተቀመጠ ጥሩ ገንዘብ ስለተከፈለው ወንድሙ ላይ አይተብትም። ምን ስላለው? ምክንያቱም ከገንዘቡም ከወንበሩ ምን ስለሚበልጥ ነው? ፍቅር ስለሚበልጥ ሁሉን ነገር ይንቃል። ፍቅር ያለው ሰው ይንቀዋል። ስልጣን ቢኖረው ስልጣን እንደሚያልፍ፣ ፍቅር ግን እንደማያልፍ እንደማይነጽፍ በደንብ ይረዳል ማለት ነው። አያችሁ ለዚህ ነው ፍቅር ከሁሉ ይበልጣል። ከገንዘቡም ከስልጣኑም ከሁሉም ነገር ከእውቀቱም ከጥበቡም ከፍልስፍናው ፍቅር ይበልጣል የተባለው ከፍቅር የሚበልጥ ምን ነገር ስላልተገኘ ነው። ወይ የሐሰስ ተርላ ለማየት ሰው ፍቅር ያለው ሰው ብቻውን ደስታ አይፈልግም። ተቃሉ ገናችሁ ፍቅር ያለው ሰው ብቻውን ምን አይፈልግም? ደስታን አይፈልግም። አይ ብቻዬን ልደሰት ምን አገባኝ ነው። ገንዘብ ስላገኘ ብቻዬን ልዝናና፣ ብቻዬን ልብላ፣ ብቻዬን ልጠጣ፣ ብቻዬን በዓሉን ላድርግ፣ በዓሉን ብቻዬን ልደሰት አይልም። ያለው ሰው ሌላውን ሰብስቦ ከሱ ይልቅ የሌላው ደስታ ያስደስተዋል። ፍቅር ስለሆነ ፍቅር ያለው ሰው ብቻውን መደሰት አይፈልግም። ሌላው እየከፋው እሱ ደስ አይለውም። ሌላው ሲያጣ ሲነጣ ሲከፋው እሱ ደስ አይለውም። አብረን ያለንን እንብላ፣ አብረን እንሙት ይላል። አያችሁ በዚህ በብሉይ ኪዳን ላይ እዚህ ላይ መነግራችሁ ነገር ሁለት ታሪክ በጣም ይደንቀኛል። እንደው ፍቅረ ቢጽ የሚባለው ጓደኛ እንደራሱ ሌላ የሚለው በተለይ
በብሉይ ኪዳን ነው ብላችሁ አዲስ ኪዳን አይደለም። አሁን የፍቅር ሕግ አዲስ ኪዳን ነው ምንም። ግን እስኪ እንደው ወደ ብሉይ ኪዳን ወጣ ብለን ስናየው አንደኛ በዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 19 ጀምሮ እስከ 25 ያለውን ታሪክ ስታነቡ ዮናታን የሚባለው የሳኦል ልጅ ዳዊትን እንዴት እንደወደደው በጣም ነው። ወደዚያ ለሄድን ሰፊ ስለሆነ ታሪክ ዳዊት በቤተልሔም ተወልዶ ያደገ አባቱ ሴይ እናቱ ሁልቢ የሚባሉ ከዚያ በቤተልሔም የተወለደ ነው። መካከለኛ ኑሮ ያላቸው ናቸው። ብዙም ሀብታም አይደሉም ቤተሰቦች። በዘመኑ ደግሞ የመጀመሪያው የእስራኤል ንጉሥ ነው የነገሰው ሳኦል የቂስ ልጅ ዘነገደ ቢንያም ከቢንያም ነገደ ሆነ። አህያ ጠፍቶበት ሊፈልግ ይሎ በዚያው ዚያር ያነገሰው የህዝብ መሪ ያደረገው አህያ እየፈለገ ተዋቸው አህዮቹን ህዝብ ፈልግና ጠብቁ እግዚአብሔር ቀብቶታል። የመጀመሪያው ንጉሥ ነው። ዘመነ መሳፍንት አልፎ ዘመነ ነገሥት ሲተካ የምናገኘው ንጉሥ የእሱ ልጅ ዮናታን ይባላል። የንጉሡ ልጅ ና ከኔ ጋር ኑር እያለው ዳዊት ከሱ ጋር ይበላ ይጠጣ ያድር ነበር በቤተ መንግስት በግረኛው ዳዊት። ከፍቅሩ የተነሳ አብረው ይተኙ፣ አብረው ያድሩ፣ አብረው ይበሉ፣ አብረው ይጠጡ፣ ይወጡ ይገቡ ነበር። ግን ዳዊት በገና ስለሚደረድር መንፈሳዊ ሕይወት ስላለው በገና ሲደረድር አጋንንት ይንቀጠቀጣሉ፣ መንፈስ ያለባቸው ሰዎች ይወድቁ ነበር። ለካ ንጉሱ ላይ መንፈስ አድሮበታል። ንጉስ መንፈስ ቤተ መንግስት ሆኖ ዳዊት በገና ሲደረድር ከዮናታን ከሳኦል ልጅ ጋር ጓደኛው ጋር ከሚወደው እጅግ እንደነፍሱ የሚወደው ጋር ሲደረድር መንፈሱ የሳኦል ላይ ተነሳበትና ዳዊትን ሊያስገድለው መንፈሱ ጦር አስወረወረው። ንጉሱን ወደ ዳዊት የተወረወረውን ጦር እግዚአብሔር ግድግዳ ላይ ሰካና ዳዊትን አዳነው። ከዚያ ጊዜ ጀምሮ ከቤተ መንግስቴ ይውጣ አንተም ጋር ሲገናኝ እንዳላይ ብሎ ልጁን ዮናታንን ከለከለው። ዳዊት ተባረረ። ኖብ በሚባል ምድረ በዳ ብዙ ሰራዊት ጦር እየፈለገው ለመግደል ሳኦል አሰማርቶበት እዚያ እየጠበቀው በኖብ ምድረ በዳ አዶላም በሚባል ዋሻ እያደረ ዳዊት በዚያው ነው። ባጭሩ በምድረ በዳ እየተቅበዘበዘ ምግብ አቀባይ በሌለው ሰዓት እንዳይርበው እንዳይጠማው ልብስ እንዳያጣ ልጁ ዮናታን የንጉሱ ልጅ እየተሰወረ ለዳዊት ልብስ ይወስድለታል፣ ምግብ ይሰጠዋል። እናቱ የሰጠችውን ምግብ ምሳ ራት እየወሰደ ጫካ ውስጥ ለዳዊት ይሰጠዋል። ዳዊት ከጦረኞች ተሰውሯል። ከዮናታን ግን የሚሰወር ልብ አልነበረው። ሞትም ቢመጣ ዮናታን ጋር ይገናኝ። ፍቅራቸው ገና እንደውም ይላል መሰላችሁ መጽሐፍ ቅዱሱ ወተሐስረት ነፍሰ ዮናታን በፍቅረ ዳዊት ይላል። እስኪ በሉ የዮናታን ነፍስ በሉ እስኪ ድገሙት እስኪ አሁንም ድገሙት። በዳዊት ፍቅር ታሰረች። አያችሁ ምን አለች? ያለሱ መብላት አይችልም፣ ያለሱ መጠጣት አይችልም። ያለ ዳዊት የዳዊትን ድምጽ ሳይሰማ መዋል አይችልም። ከቤተ መንግስት ተባሮ ሰራዊት እየፈለገው በጦር እየተፈለገ ዳዊት ዮናታን ይዶ ግን በምድረ በዳ በዚህ በአውደ ኦራ በሚባል ተራራ ወጥቶ ዳዊት ብሎ ሲጠራው ይመጣል። ይገለኛል ብሎ አንድ ቀን ጠርጥሮት አያውቅም። ቢገለኝም እንኳን ከዮናታን አልለይም የዳዊት አቋም ነው። አባቴ አግኝቶ ነቅፎ ቢገለኝም እንኳን ከዳዊት አልሰወርም የዮናታን አቋም ነው። ለዚህ ነው የዮናታን ነፍስ በዳዊት ፍቅር ታሰረች። ያን ፍቅር ይደንቃል። መጽሐፍ ቅዱስ ሲታነቡት ይደንቃል። ሄድና ግደልልኝ ብሎ ዘውድ ደፍቶለት የወርቅ ዘውድ የወርቅ መታጠቂያ አስታጥቆ የወርቅ ዕለት ወይም ዘንግ አስይዞ አነግሥሃለሁ ብሎ ዳዊትን ግደል ካንተ አይሰወርም ከሰራዊቴ እንጂ ካንተ አይሰወርም ብሎ ሲልከው የወርቅ ዘውዱንም ዝናሩንም ለዳዊት ሰጥቶ ጥሎ መጣ ነው የሚለው። አያችሁ ግደል ተብሎ ሄዶ ወርቅ ሰጥቶ ይመጣል። አያችሁ አነግሥሃለሁ ተብሎ ዛሬ ቀበሌ ስልጣን ለሚያሳድድ ወንድሙ የሚገል እውነት አሰኝ ለቀበሌ ስልጣን እኮ ነገ ጥሎለት ትናንት የነበሩት መቃብር ወርደዋል። ስም አጠራራቸው የለም። በሚያልፍ ነገር ወንድምክን አትጉዳ። በሚያልፍ ነገር መጎዳዳት አያስፈልግም። ትናንት የነበሩ ዛሬ ሄዱ፣ ዛሬ ያሉት ነገ አይኖሩ፣ ያልፋል፣ ይቀያየራል። ዘመናት የማይቀይሩት ዘላለማዊ መሪ ንጉሥ ሞት በባህሪው የሌለበት ሙቶ የተነሳ የዘላለም ሞታችንን ገድሎ በሕይወት ያኖረን መድኃኔዓለም ብቻ ነው። ክብርና ምስጋና ለእሱ ይሁን። ይህንን እውነታ ይዞ መጓዝ ፍቅር ይባላል። ይህንን እውነታ ይዘን ስንኖር ፍቅር ይባላል። አያችሁ የሚጸደቀው በዚህ ብቻ ነው፣ በዚህ ብቻ ነው። ሁለተኛዋ የምትደንቀኝ ሴት በዚህ በመጽሐፍ ሩት የምትባል ሴት አለች። አይዛባዊት ናት። ለኑኃሚን ያደረገችው ፍቅር የገለጠችው ፍቅር መጽሐፍ ሩት 4 ምዕራፎች ያሉት መጽሐፍ ነው። በ8ቱ ብሔረ ኦሪት የመጨረሻው ክፍል ነው።
4 ምዕራፎች ያሉት የ6 ሰዎች ታሪክ በውስጡ አለ። በሚደንቅ ሁኔታ ግን ኑሃሚን የምትባለው ሴት አቤሜሌክ ከሚባል ባሏ ጋር በረሃብ ምክንያት ከይሁዳ ምድር ወደ ፍልስጤም ወይም ሐቅል ሞዓብ የሚባለው ወደዚያ ምድር ተሰደዱ። በረሃብ ምክንያት ኬሌዎንና መሐሎን የሚባሉ 2 ልጆቻቸውን ይዘው ወንዶች ወደዚያ ሀገር በ10 ዓመት በዚያ ምድር በምድረ በዳ በስደት ሲኖሩ ኬሌዎንና መሐሎን ሩትና ኦርፍ የሚባሉ እህታማቾቹን አገቡ። አግብተው በዚያ ሲኖሩ አቤሜሌክም ሞተ፣ ኬሌዎን መሐሎን ሞቱ። ኑሃሚን ብቻዋን ቀረች። ባጭሩ ብቻዋን ስትቀር ሰናይ ለብሲ መቅበርቱ ውስጥ ርስቱ ለሞትማ በሀገር ተቀብሮ መሞትን በህዝብ ዘንድ በክብር መቀበርን በርስት መቀበርን የመሰለ የለም። ልጆቼና ባሌን ለማዳን የመጣሁት እንጂ ለሞትማ በሀገር ያልሞትም ብላ አሰናብቱልኝ ብላ ብቻዋን ተነሳች። ኑሃሚን ባሏም ልጆቿም ተውባል። ያን ጊዜ ኦርፍ የምትባለውም ሩት የሚባሉትም ምራቶቿ አንቺ ጋር ሄዳለን አብረን ብቻሽን አንተውሽም አሏት። ለእኔ መልካም እንዳደረጋችሁ የእስራኤል ቅዱስ እግዚአብሔር ለእናንተ በዘመናችሁ ሁሉ መልካሙን ያድርግላችሁ። ከኔ ጋር ግን ለመሄድ ምን ያስኬዳችሁ ምንም የለም። ሌላ ልጅ የለኝ፣ ባል አድርጌ አልሰጣችሁ። በማህፀኔ የጸነስኩት ልጅ አላልን ወልዶት አድጎ ለእናንተ ለትዳር አይሆናችሁ። በምን ምክንያት ከኔ ጋር ትዛመዳላችሁ? ወደ ህዝባችሁ፣ ወደ ሀገራችሁ፣ ወደ ርስታችሁ ተመለሱ። እኔ ወደ ሀገሬ ብቻ ያለኝ ብላ ብቻዋን ተነሳች ነው። ኡርፍ የምትባለው ሳመቻትና ተመልሳ ወደ ህዝቧ ስትቀላቀል፣ ሩት የምትባለው ግን አገርሽ አገሬ፣ ህዝብሽ ህዝቤ፣ ወገንሽ ወገኔ፣ ርስትሽ ርስቴ፣ ሞትሽ ሞቴ፣ መቃብርሽ መቃብሬ ነው። ካንቺ እንድለይስ የእስራኤል ቅዱስ አያድርግብኝ አለች። እንዴ አይነት ፍቅር ይገኝ ባሏ ሞቷል። ምክንያት የላትም እሷ ጋር ለመሄድ። ልጅ እንኳን አልወለደችም። ምክንያት ቢሆን ምንም ነገር የለም አማቷ ጋር ለመሄድ። እሺ ሰላም ግቢ ማለት ትችላለች? አትችልም። ትችላለች። ሀቦር ከሀውር ወደ ምትሄጂበት ሄዳለሁ፣ ወሀባድር ከሀድር በምታጥሪበት ምድረ በዳ አብሬ አድራለሁ። ሞትኪ ሞቴ ሞትሽ ሞቴ ነው፣ መቃብርኪ መቃብሬ፣ መቀበርም ካለ በአንድ ጉድጓድ ካንቺ ጋር እቀበራለሁ። አያችሁ፣ ርስትኪ ርስቴ ርስትሽ ርስቴ ነው፣ አምላክኪ አምላኬ አምላክሽ አምላኬ ነው። እይግበር እግዚአብሔር አምላከ እስራኤል ከመጥፈለጥ ምኔኪ ካንቺ እንድለይስ የእስራኤል ቅዱስ እግዚአብሔር ያድርግብኝ። ዋልቦ ዘይፈልጠኒ ምኔኪ ዘእንበለ ሞት ከሞት በስተቀር ካንቺ የሚለየኝ የለም ብላ እስከመጨረሻው ጸንታ ኢየሩሳሌም ከነዓን ገባች። ተጉዛ ገባች። አያችሁ፣ እግዚአብሔር ደግሞ ብድር ከፋይ ነው። አያችሁ፣ ከፍቅር የሚበልጥ የለም። እስኪ አሁን ይሄ ፍቅር እስከ መቃብር ማለት ይሄ ነው። ፈቃዱ ጋር ምን ማለት የምናነበው የሚያምር ጽሑፍ ሳይሆን ፍቅር እስከ መቃብር እስከ ሞት ድረስ አየች መጣመን። ፍቅር እስከ መቃብር ማለት ይሄ ነው። ሲተረጎም በመጽሐፍ ቅዱስ ሩት ናት፣ በተግባር ያሳየችን ሩት ናት። መቃብርሽ መቃብሬ ነው ያለችው። አያችሁ፣ ማን ይጨክናል በመቃብር? ብዙ ህዝብ አለ፣ ሀብታም ባለጸጋ የሆነ ቤተሰብ አላት። ከዚያ ሁሉ ተለይታ በምድረ በዳ እየተቅበዘበዘች ጉዞ በእግር አያችሁ፣ ሰረገላ የለ ፕሌን የለ አያችሁ፣ እየተቅበዘበዘች አብራ ለምን ወሰነች። እግዚአብሔር ደግሞ አያችሁ ከፍቅር የሚበልጥ የለምና ዋጋዋን ከፈላት። ርስትሽ ርስቴ ነው ማለት ኢየሩሳሌም ገባች። ኢየሩሳሌም ገብታ ደግ ሰው አገኘች። ቦዔዝ የሚባል አገባች። ቦዔዝ ማንን ወለደላት? ኢዮቤድን። ኢዮቤድ ማንን ወለደ? እሴይን። እሴይ ዳዊት ሰሎሞንን። ከነገደ ይሁዳና ከነገደ ሌዊ ሐናና ኢያቄም ተገኙ። ድንግል ማርያም ተገኘች። ክርስቶስ ተወለደ። ከሷ ዘር አያችሁ፣ ክርስቶስ ተወለደ። ዋጋዋን ከፈላት እግዚአብሔር። አያችሁ፣ ርስትሽ ርስቴ ነው ማለት ክርስቶስ ነው ርስቷ። ይሄ ኢየሩሳሌም አይደለም፣ ለጊዜው ኢየሩሳሌም ነው። አያችሁ፣ ለጊዜው ቤተ መቅደስ ሼሎ ያለው መገናኛው ድንኳን ነው፣ መስዋዕት የሚቀርብበት። ፍጻሜው ግን መንግስተ ሰማያት ባለቤት ሆነች። በመጽሐፍ ቅዱስ በአዲስ ኪዳን ከተጠቀሱ ሴቶች መካከል ቀዳሚ ሆና ሩት ተጠቀሰች። አያችሁ፣ ማቴዎስ 1 ነው። እንዲህ አይነት ፍቅር አያችሁ፣ ፍቅረ ዮናታን ከዳዊት ጋር፣ ፍቅረ ሩት ደግሞ ከማን ጋር? ከኑሃሚን ጋር። ፍቅር ደግሞ አያችሁ ዋጋው ትልቅ እንደሆነ እግዚአብሔር ዋጋን ይሰጣል። አያስቀናም፣ ትዕግስተኛ ያደርጋል፣ ያስተማምናል፣ በሁሉም ያስተምራል እያለ ሐዋርያው ይተነትንና ሲዘጋው ትምህርቱም ይላል መሰላችሁ የፍቅርን ጉዳይ ተንትኖ ሲዘጋው ወይዜኒ ይላል። ወይዜኒ እሉ ሰለስቱ እንግዲህ እነዚህ ሶስቱ አለና እንግዲህ እነዚህ ሶስቱ ዘይነብሩ እሙንቱ
ለዘላለም የሚኖሩ እነዚህ ናቸው። ሃይማኖት አንዱ ሃይማኖት ነው። ትውክልት ሁለተኛው ተስፋ ነው። ወተፋቅሮ ሶስተኛው ፍቅር ነው። ወእንኩልሰ የአብ ተፋቅሮ ከሁሉም ግን ፍቅር ይበልጣል። እንግዲህ በውስጥ እነዚህ ሶስቱ ለዘላለም ጸንተው የሚኖሩት እነዚህ ናቸው። ሃይማኖት፣ ተስፋ፣ ፍቅር። ከሁሉም ግን ምን ይበልጣል? ፍቅር ይበልጣል። አያችሁ፣ ፍቅርን የሚበልጥ ምንም ነገር የለም ነው። በፍቅር ይጸደቃል። በፍቅር የምንሰራው ስራ ሁሉ የህሊና እርካታ ነው። በፍቅር የሚኖር ሰው ሁልጊዜ ደስተኛ ነው። የሚጎረብጠው ነገር የለም፣ ምክንያቱም ከክፉ ርቆ ተጠብቋልና። ፍቅር ዘላለማዊ ገብቶ የማይወጣበት የእግዚአብሔር መንግስት የሚገኝበት ዋና የህይወት መንገድ ነው ፍቅር ማለት ነው። ፍቅር ይዘን የምናጣው ነገር ምንም ነገር የለም። እግዚአብሔር መገለጫው ፍቅር ነው። ራሱ እግዚአብሔር ፍቅር ነውና ደግሞ ፍቅርን እንዴት እስከ መጨረሻው መኖር እንደሚያስፈልግ እስከሞት ድረስ ከቤተልሔም እስከ ሊቶስጥራ ከሊቶስጥራ እስከ ቀራንዮ በአካል ራሱ ሰብኮልናል። ፍቅር ማለት ነው። ፍቅር ሁሉን ይሰበስባል። ቀራንዮ ላይ ተሰቅሎ በፍቅር ፍጥረቱን ሁሉ ሰብስቧልና። ፍቅር የተዘጋን በር ይከፍታል። ገነት የተከፈተው ፍቅር በሆነው ክርስቶስ በሱ ሞት ነውና። ፍቅር ተስፋን ማረጋገጫ ነው። ከሞት በኋላ ህይወት እንዳለ ተነስቶ አሳይቶናልና ፍቅራችን ክርስቶስን ይዞ መኖር አማራጭ የሌለው ጉዳይ ነው። ፍቅር የህይወታችን ሁሉ መግቢያ የሚገባው እንደሆነ አስረግጦ ታላቁ ሐዋርያ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ ሙሉ ስለ ፍቅር ተንትኖ አስተምሮናል። እየተማርን እንቀጥላለን። የመከረን የገሰጸን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ